ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን እንደምን አምሽታችኋል? ምሽቱን አበይት መረጃ ወደ እናንተ እናደርሳለን። አብራችሁን ቆዩ። ትራምፕ ግብጽ በቂ ውሃ እንዳታገኝ ያደረገውን የህዳሴ ግድብ ጉዳይ መፍታት አለብኝ አሉ። ከቀናት በፊት በአባይ ናይል ጉዳይ ኢትዮጵያና ግብጽን ለማደራደር ጥያቄ ያቀረቡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢትዮጵያ የናይል ወንዝ ፍሰትን የሚያስቆም ግድብ ሰርታለች አሉ። በዚህም ምክንያት ግብጽ ከናይል ወንዝ በቂ ውሃ እንዳታገኝ የተናገሩት ፕሬዝዳንቱም ይህንን ጉዳይ መፍታት ይኖርብኛል ሲሉ ተደምጠዋል። ትራምፕ ይህንን የተናገሩት በድጋሚ ወደ ስልጣን የመጡበትን አንደኛ ዓመት በማስመልከት ማክሰኞ ጥር 12 2018 ዓ.ም ለጋዜጠኞች በሰጡት መግለጫ ላይ ነው። ባለፈው አንድ ዓመት ውስጥ አስተዳደራቸው አሳክቷል ያሏቸውን ጉዳዮች ዘለግ ያለ ጊዜ ወስደው ያብራሩት ፕሬዝዳንቱ በተደጋጋሚ የሚናገሩትን 8 ጦርነቶችን አስቆሚያለሁ የሚል መከራከሪያ በዚህ መግለጫ ላይ አንስተዋል። ትራምፕ እንዳስቆሙ ከገለጿቸው ጦርነቶች ውስጥ በእስራኤልና በኢራን፣ ኮሶቮና ሰርቢያም፣ የኮንጎና ሩዋንዳ፣ የፓኪስታንና ህንድ እንዲሁም አርሜኒያና አዘርባይጃን መካከል የተካሄዱ ግጭቶች ይገኙባቸዋል። በኢትዮጵያና ግብጽ መካከል ሊነሳ የነበር ያሉትን ጦርነትም በዚህ ዝርዝር ውስጥ ተካቷል። እነዚህ ጦርነቶች ለመቋጨት የማይቻሉ በማለት የገለጹት ፕሬዝዳንቱም ለእያንዳንዱ ጦርነት የኖቤል ሽልማት ማግኘት ነበረብኝ ሲሉም ተደምጧል። ፕሬዝዳንቱ ከሚዘረዝሯቸው ከእነዚህ ግጭቶች ውስጥ አብዛኞቹ ለቀናት ብቻ የቆዩ ግጭቶች ሲሆኑም በኢትዮጵያና በግብጽ መካከል ደግሞ አንድም ወታደራዊ እንቅስቃሴ አልተደረገም። ትራምፕ ግን በመግለጫቸው ንግግራቸው የግብጽና የኢትዮጵያ በግድብ ምክንያት ሊዋጉ ነበር፣ እኔ ግን አስቆምኳቸው ብለዋል። ኢትዮጵያ ውስጥ ናይል ከሚባለው ትንሽ ወንዝ የሚመጣውን ፍሰት የሚያስቆም ግድብ ሰርተናል ያሉት ፕሬዝዳንቱም አሁንም ቢሆን ይህንን ጉዳይ መፍታት እንዳለባቸው ተናግረዋል። ሁልጊዜም ናይል ግብጽ ውስጥ እንዳለ ነበር የማስበው፣ ውቡ ናይል ከፒራሚዶች ጋር፣ እነርሱ ግን ግድብ ገነቡ ብለዋል። ትራምፕ የናይል አባይ ወንዝን ትንሽ ቢሉትም መረጃዎች ግን 6650 ኪሎ ሜትር ርዝመት በመያዝ በዓለም ረጅሙ ወንዝ ሆኖ አማዞንን ይፎካከራል። የተባበሩት መንግስታት እንደሚለው ወንዙ 11 የተፋሰሱ ሀገራትን በማካለል በቀጠናው መረጋጋትና በውሃ ደህንነት ላይ ከፍተኛ ጠቀሜታ ያለው ወንዝ ነው። ፕሬዚዳንት ትራምፕ አሜሪካ ለግድብ ግንባታ የዋለውን ገንዘብ ሰጥታለች የሚለውን ንግግራቸውን በድጋሚ በዚህ መግለጫቸው ላይም አንስተዋል። ለግድቡ ክፍያ የፈጸመው ማን እንደሆነ ታውቃላችሁ? ዩናይትድ ስቴትስ ኦፍ አሜሪካ ነች በማለት ላይ ትልቅ ግድብ ይመስለኛል ሲሉ ለጋዜጠኞች ተናግረዋል። ከአሜሪካ ተሰጥቷታል ያሉትን ገንዘብ በተመለከተም እኔ እንዴት ይህ እንዲሆን ፈቀዳችሁ? ለምን እንዲያደረግን አልኩ? እኛንን የገንዘብ ድጋፍ ያደረግነው ሲሉም አክለዋል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የገለጹት ፕሬዝዳንቱም በዚህ ምክንያት ግብጽ በቂ ውሃ እያገኘች እንዳልሆነ ሲናገሩ ተደምጠዋል። ግብጽ አባይ ውስጥ በቂ ውሃ የላትም። ውሃንም ለብዙ ነገሮች ይጠቀሙበታል፣ ለመዝናኛ፣ ለጉዞ፣ ለቱሪዝም እና ለሌሎችም ነገሮች ብለዋል። ትልቅ ግድብ አላቸው። አሁን እነሱንም ለመፍታት መስራት ይኖርብኛል ሲሉ እቅዳቸውን ገልጸዋል። ትራምፕ ይህንን በኢትዮጵያና በግብጽ መካከል የቁርሾ ምንጭ ስለሆኑም የናይል ወንዝና የታላቁ ህዳሴ ግድብ በዚህ አይነት መልኩ ሲናገሩ የመጀመሪያቸው አይደለም። ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ በተለያዩ ጊዜያት የአሜሪካ ግድብ ግንባታ የዋለውን ገንዘብ እንደሰጠችና በሁለቱ ሀገራት መካከል የተካሄደውን ጦርነት እንዳስቆሙ በተደጋጋሚ ተናግረዋል። በትራምፕ ስለሚነሳው የአሜሪካ የገንዘብ ድጋፍ ባለፈው ዓመት መጨረሻ ላይ ከቢቢሲ ጥያቄ ቀረበላቸው የውሃና ኢነርጂ ሚኒስትር ዶክተር ሀብታሙ ኢተፋም ይህ የህዳሴ ግድብ በኢትዮጵያ ህዝብና የመንግስት ገንዘብ ነው የተገነባው የሚል ምላሽ ሰጥተው ነበር። ትራምፕ ይህንን ግብጽ በኢትዮጵያ ላይ የምታነሳቸውን የቅሬታ ነጥቦች የሚደገፍ ንግግራቸውን በድጋሚ ትናንት ያሰሙት የናይል ወንዝ ጉዳይ በተመለከተም አዲስ አበባና ካይሮን ለማደራደር ጥያቄ ካቀረቡ ከቀናት በኋላ ነው። ፕሬዝዳንት ባለፈው ሳምንት ጥር 8 ቀን ለግብጽ ፕሬዝዳንት አብዱል ፈታህ አልሲሲ በጻፉት ደብዳቤ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውጥረት መፍታት ከአጀንዳዬ በቀዳሚነት የሚቀመጥ ነው ብለዋል። የናይል ወንዝ ክፍፍል ጉዳይም ለአንዴና ለመጨረሻ ጊዜ ለመፍታት እንደሚፈልጉም የገለጹት ፕሬዝዳንቱ አሜሪካ ለግብጽ ህዝብ ሰላምና ደህንነት ቁርጠኛ እንደሆነችም አረጋግጠዋል። ዘገባው የቢቢሲ ነው።